አሁን እኔ እንደዚህ ተመቸኝ ነው ያ ኦኬ አረ ጨምር አንድ ጨምር ሌላ ይበቃል ማለት እኔ ሲባላይተሽ ብርቱካኑ ዳታለሽ አንኮኒ አይኔ ዛሬ ነው ከኛ ጋር ምን ጠፍቶ ነው የምንለው እኛ ጋር የሌለው የለም ብቻ ነው የእርሻ ምርት አለ የፋብሪካ ምርት አለ ጅምላ አለ ችርቻሮ አለ በማንኛውም ቀንና ሰዓት ፍሬሽ እቃ በማለዳ ቢመጣለን ምሽት ቢመጣለን ቀን ቢመጣለን ግርግር ያስፈልገው ምሽ የቃ ጫካ ነው እሺ አሁን እኔ ሸንቃጣውኛ እሺ ለዚያ ነው እንደምታዩ ነው ነጭ ጤፍ አለ መካከለኛ አለ ቀይ ጤፍ አለ ምስር አተር ኮረሪማ እንደዚህ የተለያየ ቅመማ ቅመሞች በተለይ ሀገራችን ምርት ለመሸጥ ነው በጣም እንደቅመው ከ80 ሺህ በላይ ደንበኛለን በሁሉም ቅርንጫፎቻችን በበላይ አትክልትና ስፔሻ ማለት ነው ለቆዳ ጤንነት ምናምን በተለይ ለሴቶች ለሪ ማለት ነው ተመጣጣነ ዋጋ ፌር ነው እኛ ጋር ግድ ነው ጤና ይስጥልን ወደ ገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በገበያ ቅኝት ፕሮግራማችን ሁሉንም በአንድ ማዕከል የሚያገኙበት በላይ አትክልትና አስቤዛ ማዕከል ተገኝቻለሁ። ያላቸውን እቃዎች አይነታቸውን እንዲሁም ደግሞ ጥራታቸውን ዋጋ በአጠቃላይ ሌሎች መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስኳችሁ ቆይታ የማድረግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን የመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን እንደምን አለ ሰላም ነው አለን። ዛሬ እንግዲህ በላይ አትክልትና አስቤዛ ማዕከል ተገኝተን የተለያዩ የፍጆታ እቃዎችን ለተመልካቾች ለማድረስ እዚህ አንተ ጋር ተገኝተናልና እኛ ቤት አዲስ አይደለህም፣ ግን ደግሞ ዛሬ ያንን ፕሮግራም ያላዩ ተመልካቾች ሊኖሩ ስለሚችሉ ራስህን የስራ ድርሻን እንዲሁም ደግሞ ድርጅታችሁን አስተዋውቅ። ያው ካሁን በፊት ቢያዩኝም ማርኬታችን አላዩማ ማርኬት አለን አገልግሎት እንሰጣለን ቢዝነስ ማንን የሚለውን ቲዮሪ ነው የሰሙት ይሄን ለማሳየት ይመስለኛል ዛሬ ደግሞ አይደል ልክ ነው እሺ ያው ስሜ በላይ ሙርዴ ነው ብዙ ጊዜ እንግዲህ በሚዲያም የምታወቀው የቢዝነስ ኮርስ በመስጠት ወይም ደግሞ በላይ አስቤዛ በመባል ነው የሀገራችንን ትልቁን መሰረታዊ ፍጆታ ሰዎች የተለያየ ቅንጦት ነገር ላይ ኢንቨስት የሚያደርግ ይበዛል የሀገራችን ባለሀብትና ባለሙያ ቅንጦት ነገር ላይ ራሳቸው ሀብት የሚያድግበት ላይ ትኩረት ያደርጋሉ እውነት ለመናገር እኛ ደግሞ ትኩረት ያደረግነው ማህበረሰቡን የሚያግዝ ነገር ይሄ ማለት እኛ ላይ ትኩረት አላደረግንም አንልም አይደለ እኛ ላይ ትኩረት አድርገናል ፋይናንሳችን ላይ እድገታችን ላይ ትኩረት ያደርጋል ግን ማህበረሰቡን እየጠቀመ የሚያድግ ነገር ነው ማለት ነው በጣም ጥሩ ስለዚህ በጣም እንደምመለከተው ከሆነ ሰፊና በጣም ትልቅ ነው ግን ደግሞ መጀመሪያ ከምንመለከተው እንጀምር ኦኬ ያው የጤፍ ጉዳይ ነው እንደምታዩ ነው ነጭ ጤፍ አለ መካከለኛ አለ ቀይ ጤፍ አለ ምስር አተር ኮረሪማ እንደዚህ የተለያየ ቅመማ ቅመሞች ብዙ ነገር ነው የምታዩኛ ከቀጥታ ከእርሻ የሚመጣ የእርሻ ምርትም ሆኖ በፋብሪካ ፕሮሰስ የሚደረግ ከውጭ የሚገቡ ምርቶች በተለይ ሀገራችን ምርት ለመሸጥ ነው በጣም እንደቅመው የምናሰለጥነው ወደፊት አምራች ዜጋ በጣም እንዲፈጠር ስለሆነ ነገር ግን ያው እንደምታዩ ከነዚህ ጀምርና ወደ ውስጥ ስገቢ ደግሞ አለ ያው የቃ ጫካ ነው እሺ እዚህ የምታገኘው በጣም ሰፊ ነው ወደ ውስጥ እንገባለን እያልኩ ነው ገና ከውጭ ነው የጀመርነው ስለዚህ ነጭ ጤፋው እናንተ ጋር 145 ብር ማለት ነው ዋጋውም አንድ ላይ ነው የሚለጠፈው ያው የተለያየ አለ እንደየወቅቱ ቢለያይም እንደየሀገሩ እንደየቃው እንደየወቅቱ ይለያያሉ ለዛሬ የምታያቸው ዋጋ ነው ያሉት ከ145 ጀምሮ እስከ 150 ምናምን ድረስ አለ ከየት ነው የምታስመጣቸው አሁን ጤፎች ያው በነገራችን ላይ በእኛ ቢዝነስ ሞዴል ከ5 ዓመት በላይ አይሰራም ለመጪው ጄኔሬሽን ሰተን እኛ ደግሞ አዳዲስ ነገር ላይ ሪሰርች ነው አድራ የሚባሉ ጅሩ ምንጃር የጨፌ የወሊስ ዙሪያ ጤፍ ይገባል በአሁኑ ሰዓት ከጎጃም ይገባል ስለዚህ እናንተ ጋር ቢመጡ ነጭ ጤፍ እንዲሁም ደግሞ ጥቁር እንዲሁም ደግሞ መለስተኛ እንደምመለከተው ከሆነ ከ140 ብር ጀምሮ እንደያቀማቸው ማግኘት ይችላሉ ማለት ነው
በተጨማሪም ደግሞ የተለያዩ የጤፍ የዳቦ ዱቄት እየተመለከትኩኝ ነው። አዎ የዳቦ ዱቄት አለ፣ የጤፍ ዱቄት አለ፣ በሚፈልጉት መጠን በሚፈልጉት ደረጃ የታሸገ። ለምሳሌ ጊዜ ለሌላው ሰው ደግሞ ይሄ ተፈጨው እንዳማራጭ አሪፍ ነው ብዬ አስባለሁ። አዎ በነገራችን ላይ ይሄን ዱቄቱን ደረጃውን ለማየት በጥሬ ያስቀመጥናቸውን ጤፍ የማንኛው አይነት ነው ብሎ ማየት ይቻላል። እሺ በጥሬው አሁን ይለያል ደረጃ ዱቄቱ አይለይም። በዚህ አይነት ነው የዚህ አይነትን እዚህ አይነት ነው ተብሎ በጥሬው ያለውን ጤፍ በተፈጨው ላይ ማሳየት ይቻላል ማለት ነው። ማንኛው ደረጃ እንደሆነ የተፈጨው እንደዛ በግልጽ በሆነ በሚታይ ነገር ነው። ጥሩ። ስለዚህ የጤፍ ዱቄቱን ከስንት ጀምሮ ማግኘት ይችላሉ? ተመሳሳይ ነው ዋጋቸው ከጥሬው ጋር? አይ የተፈጨው ላይ የሆነ ኮስት አለ። ፕሮሰስ ተደርጓል፣ ተፈጭቷል ምናምን እሱም እንደዛ 100 ምናምን ብር ጀምሮ። ስለዚህ የ10 የ15 ብር ልዩነት አድ ይደረግበታል ማለት ነው። ብቻ እንደዛ ከፍ ባይልም ብቻ ግን ዲፈረንስ አለ። ሩዝ፣ የምስር ታያቸው፣ የዘይት፣ የፓስታ፣ የተጋቡ እቃዎች፣ እንቁላል ሰው እኛ ጋር ሲመጣ የምታዩ ነገር ለመብሰል ቅርብ የሆነ ፕሮሰስ የሚደረግ የንጽህና መጠበቂያ አለ የተባሉ ነገሮችን ብቻ መጣ ማለት መሰረታዊ ቤት ውስጥ አለ የተባለ እንግዲህ 550 አይነት በላይ ነው እዚህ ቤት ውስጥ በጅምላ በችርቻሮ የምታየው እቃ ማለት ነው። እርሻና ፋብሪካ ምርቶች። ስለዚህ ወደዚህ መጣ ማለት ተረጋግቶ አቅሙ በሚችለው ልክ በተመቸው ሰዓት ሸምቶ መሄድ ብቻ ነው። እንደምታየው አብዛኛው ላይ ከቦርድ ጀምሮ የዋጋ ዝርዝር ተለጥፏል። በተለያየ ብራንድ ነው ያላችሁ? እሺ የተለያየ ብራንድ። ያ እንግዲህ ሀገራችን ታድላ በደንብ በቂ ምርት ማምረት እስከምትችል ይሄ አብዛኛው የውጭ ምርት ነው። እነዚህ በእርግጥ ያመናል ባይዘው የውጭ ምርት መሸጥ ግዴታ ስለሆነ ለዚህም ነው የስልጠና ፕሮግራማችን ስለ ቢዝነስ የሚጮኸው። በተፈጥሮ የታደለች ሀገር ላይ ሆኖ የውጭ የእርሻ ምርት መግዛት በጣም ያማል። የሁሉ ወጣት እያለ የሁሉ አፈር የሁሉ አየር ሸው ተኝተናል ማለት ነው። ለማንኛውም ለጊዜው አብዛኛው የዘይት ምርት የውጭ ይበዛል። ሸው ግን በተለያየ ብራንድ በተለያየ አቅም በተለያየ ዋጋ ይገባሉ ማለት ነው። በጣም ጥሩ። ስለዚህ እናንተ ጋር ሰንፍላወር፣ ኦርካይድ እንዲሁም ደግሞ የተለያዩ የዘይት ምርቶች እየተመለከትኩ ነው። ዋጋው ስንት ነው? እናንተ ጋር ቢመጡ ከስንት ጀምሮ? ከ2000 ጀምሮ አለ ማለት ነው እንደየደረጃቸው። ከ2000 ጀምሮ ማግኘት ይችላሉ። አቅምም አለ ሙሉ ሰዎች እንደ ምግብነት እንደ መድኃኒትነት እንደዚህ ስታንዳርድ የሚፈልጉት ነገር ሁሉ እዚህ ስትመጪ ከምድር ያፈራዋል። ሰዎች እዚህ ለዛ ነው የለም ብቻ ነው የሌለን የምንለው ማለት ነው። ይሄ የምታየው ዘይት ውጤት ነው። በጄሪካን በአማራጭ ለሚፈልጉ ማለት ነው። ያ ፈርም ዘይት ውጤቶች። እሺ ባለ 20 ሊትር ባለ 20 ሊትር። እሺ ባለ 20 ሊትር ነው። እዛ የምታየው አብዛኛ ከመሰረት እስከ ቅንጦት በእርግጥ መሰረታዊ ነገር ላይ ነው ትኩረት የምናደርገው። ሁሉም እዛ ላይ የምታያቸው አስፈላጊ ግብአት እንዳለ በቀላሉ የምታገኛቸው ናቸው ማለት ነው። ንጽህና መጠበቂያ የሆኑ የምግብ ግብአት ለምግብ ፕሮሰስ የሚሆኑ ለተለያየ ነገር እንዳለ ማለት ነው። ስቲል ከነዚህ ከእርሻ የሚመጡ እና ከቅመማ ቅመሞቹ ኦርጋኒክ ከሆኑ ነገሮች ይዘሽ እስከ ፋብሪካ ምርቶች የምታየው ነው ሙሉ በየመደርደሪያቸው ላይ ያለ። ወደዚህ ስትመጪ የአትክልት እንግዲህ አሁን ሽንኩርት፣ የሀገራችን ሰሊጥ፣ የቅባት እህሎች፣ ሱፍ ብዙ ጊዜ ሰዎች የፋብሪክ የተደረገ ነገር ብዙ አይመቻቸው። እንደዚህ ኦርጋኒክ የሆነ ነገር ወስደው ቤታቸው አጥልለው ወቅጠው ጨምቀው ፈጭተው መጠቀም ለሚፈልጉ ሰዎች ሽምብራ ምናምን። በነገራችን ላይ ሽምብራ መብላት በጣም ለጤና ይጠቅማል። ብዙ ጠቀሜታ ሰው ብዙ ጊዜ ጥራጥሬና ፍራፍሬ የሚጠቀሙት አሁን እኔ ሸንቃጣውኛ እሺ ለዚያ ነው። በጣም ጥሩ። ስለዚህ ያው የእያንዳንዱ ዋጋ እላያቸው ላይ ይለጠፋል። እንደምመለከተው ከሆነ ደግሞ እያንዳንዱ ዋጋ እላያቸው 25 ብር ጀምሮ አለ ማለት ነው። ይሄ በየቀን ዋጋዎቹ ሁሉም እያንዳንዱ ቦታ ላይ አለ። ቦርድ ላይ የምታየውም ላይ እያንዳንዱ አለ ተቀምጧል። ስለዚህ ሊጨምርም አይቶ አወዳድሮ ያለውን ሂሳብ ለይቶ የሚወደደውን ትቶ የሚቀንሰውን ለመግዛት በደረጃ ለመግዛት እንዲመቸው ሸማች ነፃነት እንዲኖረው። እንደምመለከተው ከሆነ ደግሞ አቅርቦቱ በስፋት አለ። አቅርቦት እስከ ጥግ ነው። የምንም አይነት ገደብ የለም። የምርት የሚሆን የኛ አቀራረብ የሚሆን ምንም አይነት ችግር ስለሌለ ዝንጅብል፣ የቀይ ስር፣ የካሮት ብዙ ጊዜ እነዚህ ነገሮች ፈረንጅ በመባል ነበር የሚታወቁት። ኦልሬዲ አበሻ እየሆኑ
አሁን እየተላመድን ነው። ያበሻ ይሆኑ ነው። የኛ ሌላው ኳሊቲ ልዩ የሚያደርገን አንድ ነገር አለ። በነገራችን ላይ በምግብና መድኃኒትም በተለያዩ እንደ ዘመኑ ሰው የምንደነቅበት አይተሽ ከሆነ አትክልቶችን በእጅ መነካካት ክልክል ነው ይላል። እኛ ጋር የሸማችን እኩልነት ሸማች ይሄ ደንበኛ ነው የአዲስ ነው ተብሎ ልዩነት አይፈጠርም። ሁሉም እኩል እንዲያገኝ ይደረጋል። ለምን ካልሽ አሁን አትክልቶችን ሌላ ቦታ ላይ አይተሽ ከሆነ አሁን ተገቢ ያልሆነ ቦታ ያለሽ ሰው እንደ ነፃነት ሸማቾች ይመስልና ግን የሚገለባበጥበት አሁን እኛ ጋር ይሄንን ብቻ የሚነካካና የሚሰጥ ሰው አለ። ሰው በእጅ ሰላም አይልም፣ ብር አይነካም፣ ሰዎች ጋር አይገናኝም። ከኮንታሚኔሽን ነፃ ሆኖ ማህበረሰቡን ጤና ለመጠበቅ ስለዚህ ማህበረሰብ የመጣ ሰው ሁሉ በእጁ አይነካም አትክልትኛ ጋር። ማታም ብትመጪ ልጅም ብትልኪ አርፍደሽም ብትመጪ በጠዋትም ብትመጪ ይኸው በአስተናጋጆች ብቻ ነው የሚነካው። አስተናጋጅ ደግሞ ወይም ደግሞ የድርጅቱ ሰራተኛ ወይ ባለቤት ማለት ለሁሉም ደንበኞች እኩል ነው ማለት ነው። እቃም ሲሰጥ ለአንዱ ከፍ ለአንዱ ዝቅ አያደርግም፣ ለአንዱ ፍሬሽ ለአንዱ ያደረ አያደርግም። ለሁሉም ንጹህ ያልተበከለ እቃ ይሰጣል። አንዳንድ ሰዎች ይታጠባል ይላሉና ሰዎች በመቸኮል ላይታጠብም እንኳን ቢችል በእርግጥ ሳይታጠብ እንዲበላ አይመከርም ምንም ነገር ቢሆንም ግን በጣም በተለያየ ሰዎች በተነካካ ቁጥር እጃችን ላይ ስውር ባክቴሪያዎች የተለያዩ ነገሮች ስላሉ እንዳይበከል ስለዚህ እኛ ጋር ምን ይባላል አትክልቶችን በእጅ መነካካት የተከለከለ የሚነካ የተመደበ ሰው አለ ማለት ነው ለሁሉም የሚሰጥ። በጣም ጥሩ። ምናልባት ቀይ ስር ስንት ነው? 50 ብር። ቀይ ስር 50 ብር። ካሮት 90 ብር። አትክልት ደግሞ ለብቻው አምሻሌ ፋብሪካ እቃ አለ፣ ከዛ የእርሻ እቃ አለ። የእርሻ እቃ መሆኑ ደግሞ ጥራጥሬ ለብቻው፣ ፍራፍሬ ለብቻ ታደርጊያለሽ ማለት ነው። ስለዚህ እናንተ ጋር ደግሞ የሚመጣውን አትክልቶቹን ከ50 ብር ጀምሮ ማግኘት ይችላሉ ማለት ነው። አዎ። ሽንኩርት በደረጃ ነው። እሺ። 41 ብር አንደኛ ደረጃው ሽንኩርት። ባይዛዊሽ ከ25 ብር ድረስ አለ። ሁለተኛ ደረጃ እና ሶስተኛ ስላለቀ እንጂ በደረጃ ነው። እኔ የሰማሁት 25 ብር ነበረ። ያው አይነታቸውና ደረጃቸው ሲጨምር አይነታቸውና ደረጃቸው ይለያያል። ስለዚህ እናንተ ጋር ቢመጡ ዛሬ ያለው አንደኛ ደረጃ ነው። እሺ። እዚህ ጋርስ የፈሳሽ እቃዎች? አዎ፣ ንጽህና መጠበቂያ ነው። እንደምታያቸው በገፍ ነው የሚመጡት። ሲያልቅ ይመጣሉ ሰዎች። እንግዲህ እቃ በደንብ ከገባ ከስተመር በደንብ ሲመጣ የተስማማው ነገር አለ ማለት ዋጋው መመጣጠን፣ በግልጽ ተናግሮ መሸጥ፣ እንደዚሁም ደግሞ በሂሳብ ወይም ደግሞ ሲነሳ የተረሳ ወይም ደግሞ ሲጫን ምናምን የተሰበረ የተቀደደ እቃ ቢኖር ደግሞ እሱም በግልጽ መቀየር፣ የከስተመሮችን ሀቀኝነት ሞራል መጠበቅ፣ ለከስተመሮች ታማኝ መሆን ለወደፊትም ለጄኔሬሽኑ የምናወርሰው ነው። አሁንም ብዙ ላለን ከስተመር አንድ መለያ መርሃችን ነው። በጣም ጥሩ። ምናልባት በውጭ ካለው ገበያ ላይ የእናንተን ገበያ ለየት የሚያደርገው ነገር ምንድን ነው? አሁን እንደነገርኩሽ የዋጋ ጉዳይ በየጊዜው ከፍ ዝቅ እያለ ቢታይም እንደ አጠቃላይ ግን ከሌላው የተሻለ ነው። በግልጽ እጅግ በጣም የተጋነነ ነገር ባይኖርም የሆነ ዲፈረንስ አለን። ነገር ግን ዋጋ በማውረድ ብቻ ነው ገበያ የሚረጋጋው ብለን አናምንም። ጥራቱን የጠበቀ ደረጃውን የጠበቀ ያልተቀሸበ ሊትር፣ ሜትር፣ ኪሎግራም ምናምን የሚባል አንዳንድ ቦታ ላይ የመከሻሸብ ስራዎች ወይም ደግሞ ምርትን ሌላ ነገር ለጥፎ የመሸጥ ነገር ያሰራል ብልሽና ይታያል አንዳንድ ቦታ ላይ። እሱ ነገር ለኛ ጥንቃቄ እናደርጋለን። ስለዚህ እኛ ጋር ሁሉም ነገሮች ግልጽ በሆነ መንገድ ከዋጋው ጀምሮ፣ ከደረጃ ጀምሮ፣ ከመጠን ጀምሮ፣ ከብራንድ ጀምሮ ሰው አንደኛ ይሄ ነው፣ ሁለተኛው ይሄ ነው፣ ይሄ ይሻላል ተብሎ በግልጽ በነገራችን ላይ ሸማች መጥቶ የሚጠይቀው አንቺን ነው። ራሱ ከሚመርጥ ልክስ ካመነሽ አንቺን ጠይቀሽ ማለት ከፍተኛ ኃላፊነት አለብሽ ማለት ነው። የማይሆን ከሰጥሽው ድጋሚ አለመምጣቱ ብቻ አይደለም ሌላም ሰዎች እንዳይመጡ ነው የሚያደርገው። ስለዚህ ከስተመር አንቺን ጠይቀ ማለት ትክክለኛው እንደ አቅም ከሆነ ይሄኛው ቀነስ ያደርጋል፣ ግን ኳሊቲው እንደዚህ ነው። የተሻለ ልግዛ ካልክ ደግሞ ይሄ ይሻላል፣ ይሄ ዋጋው ይሄን ያክል ነው ብለን በግልጽ በመሸጥ የሸማችን መብትና የሸማችን ሞራል እንደዚሁም ደግሞ የገበያ ሽብር አለመፍጠር አለማዋከብ የኛ በጣም ነው የተመሰከረለት። ኦሬዲ በዚህም ነው በዳታ የተጠና ደንበኛ ያለን። የኛ ደንበኞች በወር ይታወቃሉ። ከ80 ሺህ በላይ ደንበኛ አለን በሁሉም ቅርንጫፎቻችን በበላይ አትክልትና አስቤዛ ማለት ነው። ለምን ካልሽ አንድ ከኛ መሸመት የጀመረ ሰው ሌላ ሰው እያዘ ይመጣል እንጂ አይቀርም።
የሚመቸው ብዙ የንግድ ትክክለኛነት ይገኝበታል ማለት ነው። ግልጽ ነው። መልካም። ስለዚህ ደንበኞች በነጠላም በብዛትም እናንተ ጋር ቢመጡ አቅርቦቱ በስፋት ስላለ ማግኘት ይችላሉ ማለት ነው። እሺ፣ በትክክል ጥሩ። እንግዲህ ካሉት ውስጥ በጣም ትልቅ ስለሆነ በጥቂቱ ነው እየተመለከትን ያለ ነው። እዚህ ጋርም ደግሞ ዳይፐር፣ ለልጆች የሚያስፈልጉ ሶፍት፣ የተለያዩ ግብአቶች አሉ። ቅድም እንደነገርኩሽ ነው ንጽህና መጠበቂያ፣ ለምግብ ግብአት የሚውሉ የፍራፍሬና ጥራጥሬ፣ የእርሻና የፋብሪካ ምርቶች አጠቃላይ እዚህ ይገኛሉ። ከ500 በላይ አይነታቸው ማለት ነው። ያው እንደዛ ነው እንግዲህ እዚህ ስትመጪ የሚያስፈልገው 3 ነገር ነው። ጸባይ፣ ገንዘብ፣ ምርጫ። ሀባብ ሀባብ የሀገራችን ምርት ነው። ደስ የሚል ያው እኛ የሀገር ምርት ስንሸጥ ነው ደስ የሚላል። ሀባብ እንግዲህ ብዙ ጊዜ በነገራችን ላይ ሀባብ በደንብ መድረሱ የሚለሽ ፍሬው ጥቁር ሲሆን፣ ፍሬው ነጫጭ ከሆነ አልደረሰም። መቅላቱ ብቻ አይደለም፣ ፍሬው ጥቋቁር ከሆነ ልክ። ስለዚህ ያው በኪሎ ስለሆነ ዋጋቸው ይለያያል። ግን ያው በኪሎ አለ፣ እንደፈለጋቸው በሙሉ አለ። ያው እንግዲህ እንደነ ጃፓን እንደነ ቻይና አረንጓዴ ነገር ብዙ አንመገብም እኛ ሀገር። ሆኖም ግን እያለማመድ ነው ለቆዳ ጤንነት ምናምን፣ በተለይ ለሴቶች ለኔ ማለት ነው። ሰላጣ፣ ቆስጣ ምናምን እንደዚህ በጣም ነው የሚመከረው ለረጅም ጊዜ ጤንነት፣ ሸንቃጣ ተክለ ሰውነት ይያል። ስለዚህ ያው አትክልት፣ ጥራጥሬ፣ ፍራፍሬ መመገብ በጣም ነው የምንመክረው። አይዘው ይሄ እንደምታዩ ነው እንግዲህ ከነጭ ሽንኩርት ጀምሮ ብርቱካን፣ ቃሪያ፣ ነፎሸላ፣ ቲማቲም ያ በነገራችን ላይ ቀጥታ ነው ብዙ ሳይገላበጡ የኛ ጋር ከርሻ መተው እዚህ ጋር በመደረጉ እንትን ያለ ነገር አለው ብዙ ደስ የሚል ነገር። አሁን ይሄ ብትበይው በጥሬ ይበላል፣ ቀጥታ ይበላል። በጥሬ ነው የሚበላው፣ ግን ቀጥታ ይበላል። አሁን እኔ እንደዚህ የተመቸኝ ኦኬ። ኧረ ጨምር፣ አንድ ጨምር፣ ሌላ ይበቃል ማለት እኔ ሲባል አይተሽ ብርቱካኑ እንዳታረሽ እኮ እኔ አይኔ እዛ ላይ ነው። ስለዚህ እነዚህ የተለያየ መጥበሻ፣ ሾርባ ቅጠል ምናምን ደስ የሚልሽ እዚህ ቤት በየቀን ፍሬሽ ነገር ነው የሚገባው። በተለይ ደግሞ አትክልት ሲሆን ምንም ጥያቄ የለም፣ ጥንቃቄ ይፈልጋል። ሁሉም ነገር ጥንቃቄ ይፈልጋል። ባይቆይ ጥሩ ነው። ቶሎ ቶሎ ይሄዳል፣ ቶሎ ቶሎ ሌላ ይመጣል። አሁን አይተሻል አይደል? ቤታችን ስቶር በእኛ አይመከርም፣ በእኛ ቢዝነስ ፕላን ስቶር አይመከርም። ሁሉም እቃ ይመጣል፣ እዚህ ከስተመር እያየው ይቆለላል። ከስተመር ሲያየው ደስ ይላል፣ ይረጋጋል፣ ይደሰታል። ያለውን አማርጦ በአቅሙ ልክ ይወስዳል። ከዛ ሌላ ይመጣል። አንተ ላይ ወታች ላይ አይተሽ ከሆነ ስቶር ውስጥ ይቀመጣል እቃ፣ መሸጫ ትንሽ ነች እና ከዛ ወጥቶ ምናምን። የኛ እንደዛ አይመከርም። አይተሽ ከሆነ ስቶር የሚመስለው እቃ መጣ እዚሁ ነው የሚረገፈው። ገበያው ምን ይመስላል አሁን ሰዎች ጋር ያለው? ማርኬት ጥናትም የምናደርገው በነገራችን ላይ ለማወዳደር አይደለም። ማርኬት ጥናት የምናደርገው ወደፊት ምርት እየገባ ነው አይደለም። በዚያ ላይ በየጊዜው በአዋጅ ደግሞ የተከለከሉ ምርቶች ይኖራሉ። የተከለከሉ ምርቶች ማርኬታችን ውስጥ እንዳይገቡ፣ ሊከለከሉ ከታሰበ ደግሞ እንዳይገቡ ቀድመው እንደዚህ አይነት ነገር ነው። ወይም ደግሞ ድንገት ገብቶ ከተከለከለ መሸጥ ማሰራጨት እንዳይኖር፣ አንደኛ ከተከለከለና ማህበረሰብ ይጎዳል ከተባለ እንዳይሰራጭ፣ ወይም ደግሞ ቅድሚያ እንዳይገባ፣ ወይም ደግሞ ሊታገድ ነው የሚባል ወይም ደግሞ ሊጠፋ ነው የሚባል ነገር ካለ በሰዓቱ የማጽዳት ነገር። ለዚያ ነው ማርኬት የምናጠናው። በተለይ እርሻ ምርቶች ላይ በሁሉም ኢትዮጵያ ክፍል እስከ ጎረቤቶች ሀገር ሳይቀር ማርኬት ከ9 በላይ ማርኬት ታጥቂዎች አሉን። ምርት ይገባል ወይስ አይገባም? ስለዚህ እጥረት ካለ በሰዓቱ የመያዝ ቀድሞ የማያዝ ስልሽ የማስገባት ነገሮች እሱ ላይ ልዩ ጥንቃቄ ማድረግ የመንገዶችን ምርቶችን። እንደዚሁም ደግሞ ብዙ አርሶ አደሮች በአይዲያ ሸር የምናደርጋቸው አሉ። በምርጥ አሰራር፣ በምርጥ ዘር፣ በመድኃኒት፣ በመስኖ። ያው የስልጠና ማዕከላችንም እሱን ነው የሚያግዘው በዋናነት የእርሻ ምርቶች እንዴት በቀላሉ ተመርተው ወደኛ ማርኬት ይመጣሉ። አሁን አርሶ አደሩን አይዞ የግብይት ትስስር እኛ አለን ነው የምንለው። ወደኛ ማርኬት ያስገባል። ደግሞ እኛ እናሰለጥናቸው ድርጅቶችም ላይ ታስገባለ። በዚህ በላይ አትክልትና ስፔዚያ የኛ ድርጅት ሌላው የሚያስደንቅሽ ብዙ ማርኬት ከፋቾችን አፍርቷል። ለራሳችን ብቻ ነው ጠቅላላ የምታያቸው እነዚህ የሚሰሩት ከ5 ዓመት ሲሞላቸው የራሳቸውን ትልቅ ማርኬት እየከፈቱ ነው የሚወጡት።
ብዙዎችንም እንደዚህ እያስደረግን ነው። እዚህ ቅጥር አንድ ቀን እናስቃኛቸዋለን ደግሞ እኛ ጋር ሲሰሩ የነበሩ ሰዎች ይህንን ሙያ ይህንን እውቀት ይዘው ከዚህ የደከሙበትን ገንዘብ ይዘው እንደዚህ አይነት ትልልቅ ማርኬት እንዲከፍቱ ብዙ አስደርገናል። አሁንም ይቀጥላል። ስለዚህ የስራውንም ኢንቫይሮንመንት አመቻቹላችኋላችሁ። ከ5 ዓመት በኋላ ደግሞ የራሳቸውን ስራ ይጀምራሉ ማለት ነው። አሁን ቅድም ዋጋ ስንጠይቅ አይተሽ ከሆነ እነሱንም ጠይቀው ልክስ ከእኔ ልክስ እነሱ እንዲያውቁት ነው የተደረገው ማለት ነው። ማለትም ወደፊት የራሳቸውን ሲሰሩ ማወቅ ስላለባቸው ምሳሌ ድንችን ብናይ ቦርድ ላይ ያለ እስከ 47 ብር 47 ብር፣ ቲማቲም 40 ብር፣ ካሮት 90 ብር፣ ቀይ ስር 50 ብር፣ ጥቅል ጎመን 25 ብር እያለ ኪሎአቸው በጨመረ ቁጥር ዋጋቸውን በዛ ልክ እየጨመረ ይመጣል ማለት ነው። የሁሉም ዋጋ እዚህ ቦርድ ላይ ነው የሚለጠፈው። ቀናቸውም ይለያያል፣ ደረጃቸው፣ አይነታቸው እያለ ይለያያል ማለት ነው። በጣም ጥሩ። ስለዚህ ሰዎች ወደዚህ ከመምጣታቸው በፊት ቦርዱ ላይ የማይተው ዋጋውን መለየት ይችላሉ ማለት ነው። ቦርዱ ላይ ያሉ እቃውም ላይ የተለጠፉትን ዋጋዎች ያሉ ሁሉንም በግልጽ ማንንም ሳይጠይቁ ማወቅ ይችላሉ። ባጭሩ ማንንም ሳይጠይቁ እያንዳንዱ የተለጠፈውን ያያሉ። በጣም ጥሩ። ወደዚህ እንምጣሽ። ቅድም እዛ ጋር ያልከኝ ነበር አንደኛ ደረጃ ሽንኩርት አይደል? እንጂ ሽንኩርት 25 ብር፣ 30 ብር፣ 40 ብር ድረስ ነው። ደረጃቸው በጣም ይለያያል። ይሄው ነው ምን ኬት ነው የምታስመጣው ሽንኩርት? እነዚህ አሁን ያው ክረምት ላይ ከጎረቤት ሀገር ጭምር ይመጣሉ። አሁን ግን ራሱ ሀገራችን ነው። ከሸዋሮቢት ይመጣል፣ ከጎንደር ይመጣል፣ ከቆቃ ይመጣል፣ ከዋሽ ይመጣል፣ ከአፋር አካባቢ ይመጣል። አሁን ላይ ማለት ነው። አሁን እጅግ በጣም የአንደኛ ደረጃ እቃ ነው። የነዚህ ዋጋ ለዛሬው እንግዲህ 41 ብር ነው። ዝቅተኛ ደረጃ ያልኩሽ ነው እስከ 25 ብር እንጂ እየወጣ በሄደ ቁጥር ልዩ እቃ ብራንዱ እየጨመረ ይሄዳል ማለት ነው። በጣም ጥሩ። እንግዲህ እዚህ ካየሽው ውስጥ የእርሻና የፋብሪካ ምርቶች አይነታቸው ከ500 በላይ የሆኑ ወደ በላይ አትክልትና አስቤዛ ማዕከል ሲመጡ ይገኛሉ። የጥቂት ውስን የሆነ ነገር አይተናል። ይሄ የምታየው እንግዲህ 5ኛ ቅርንጫፋችን ነው፣ ፊጋ መስቀለኛው ጋር የሚገኘው ማለት ነው። እንዳጠቃላይ የት ነው የሚያገኟቸው? ይሄ ማህበረሰብ ይህንን አገልግሎት የት ያገኝ፣ እንዴት ያገኝ፣ በምን ሰዓት ያገኝ ለምትይው ግን ከአንዱ ቅርንጫፋችን ብቻ አዲሳት ላይ ነው። ሌላው ግን ሁሉም አራቱም አሁን አገልግሎት ላይ ነው ያለው። ስለዚህ አድራሻችንን ሸር አድርግሽ መሰለኝ። በጣም ጥሩ። ስለዚህ ከሰኞ እስከ እሑድ ቢመጣ ያገኟቸዋል ማለት ነው። እሑድ የሰራተኞች እረፍት ነው። ትልቅ በዓላትና እሑድ ዝግ ነን። ሌላ ቀን ግን ልክ ከሰኞ እስከ ቅዳሜ ድረስ ከማለዳው 12 ሰዓት እስከ ምሽቱ 2 ሰዓት ተኩል ድረስ ሁሉም ቅርንጫፎቻችን አገልግሎት ይሰጣሉ ማለት ነው። ሁሉንም አይነት። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ ድሉ። ጥሩ። እንግዲህ የእኛ ማርኬት በላይ አትክልትና አስቤዛ ማዕከል ሲባል ለከስተመሮች ምንድነው የተለየ ነገር ይዞ የመጣው የሚባለው የመጀመሪያው ጊዜን፣ ኢኮኖሚን፣ ሞራልን አብዛኞቹ ሰዎች የተለያየ ትራንስፖርት ቦታ ተጋፍተው ሲሄዱ ራሱን የቻለ እንትን አለው፣ ኪሳራ አለው። መንገላታት አለ፣ ልጅ ማስለቀስ አለ፣ ቤት ለሌባ ጥሎ መሄድ አለ፣ መንገድ ስልክን መቀማት አለ፣ ትራንስፖርት ክረውድድ መፍጠር አለ፣ መበሳጨት አለ። እኛ ጋር ግን በየሚቀርባቸው ቦታ ላይ በአንድ ቦታ ሁሉንም በተረጋጋ ፍሬሽ አትክልት፣ ጥራጥሬው፣ ቅመማ ቅመሙ፣ ፍራፍሬው፣ የእርሻው፣ የፋብሪካ ምርቱ እንደምታየው ዋጋው ሁሉም ላው ላይ ተቀምጧል። በአቅማቸው ልክ በራሳቸው ሂሳብ ሰርተው በተመቻቸው ሰዓት ገዝተው በተመጣጠነ ዋጋ አወዳድረው ይዘው ይሄዳሉ። ይሄ ማለት ጊዜያቸውንም ኢኮኖሚያቸውንም ክብራቸውን ሞራላቸውን ጠብቀናል ብለን እናስባለን። በዚህ ላይ ግን የተመጣጠነ ዋጋ ፌር ነው፣ እኛ ጋር ግድ ነው። ይሄ እንደ ወቅቱ እየታየ የተጋነነ የተዋከበ ዋጋ የሚባል ነገር የለም። እኛ ጋር የተረጋጋ ውክብና የሌለበት እያንዳንዱ በግልጽ የተለጠፈና ተገቢዋን ውስን ጥቅም ይዞ ብዙ በመሸጥ የሚያምን ድርጅት ነው። በጣም ጥሩ። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ምናልባት ግን ደንበኞች እዚህ መምጣት ባይችሉ የዴሊቨሪ አገልግሎት አሏችሁ ወይስ እንዴት ነው? አለ። ለአጠቃላይ ለድርጅቶች ለተጠቃሚም የዴሊቨሪ አገልግሎት አለን። እሱም ደግሞ ኃላፊነቱ የተወሰደ ነው። እያንዳንዱ ነገር ድርጅቶች ብዙ ጊዜ የዴሊቨሪ አገልግሎት ሲፈልጉ በዊ ደረሰኝ ይፈልጋሉ። ኃላፊነቱን ወስዶ ቦታው ድረስ ሲመጣ እቃው ለሚደርስበት ነገር ሁሉ እኛ ኃላፊነት እንድንወስድ ይፈልጋሉ። ይህን ሁሉ የኛ ድርጅት ያደርጋል። ለምግብ ዝግጅቶች፣ ለሆቴሎች፣ ለኢቨንት ኦርጋናይዜሽኖች፣ ለመጠቀሚያዎች፣ ለንግድ ቦታዎች፣ ለሁሉም ዴሊቨር አለን። መልካም። ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኟችሁ? በጣም ጥሩ። እንደ መጀመሪያ ካራ
ኮተቤ መድኃኒዓለም መግቢያ ላይ አንድ ቅርንጫፍ አለን። ቁጥር 2 በአዲሳት ላይ ነው ያለው። ቁጥር 3 ደግሞ ወደ ኮተቤ ገብርኤል መግቢያ አንድ ቅርንጫፍ አለን። ከዋናው አስፓልት በአዲስ አስፓልት 80 ሜትር ገባ ሲል ቁጥር 4 ወሰን ጤና ጣቢያ መግቢያ ላይ ከዋናው አስፓልት በራእይ ጤና ጣቢያ የሚል ከዋናው አስፓልት 30 ሜትር ገባ ሲሉ ወሰን ትልቅ ማርኬት አለን። ፊጋ ይሄ የምታየው ደግሞ ፊጋ መስቀለኛው ላይ ፊጋ መድኃኒት መደብር የሚለው አጠገብ ወደ መገናኛ ታክሲ አጠገብ ነው ያለ ነው። ከውጭ ብዙም አይታይም፣ ገባ ሲሉ የሚታየው ማለት ነው። የተንጣለለው ማርኬት ደግሞ እዛ ይገኛል ፊጋ መስቀለኛው ጋር ማለት ነው። ያው ታፔላችንም ከውጭ ላይ ያለ በላይ አትክልትና አስቤዛ ማዕከል ይላል። ለበለጠ መረጃ ደግሞ በ0919465620 መደወል ይቻላል። ሌላ ተለዋጭ ስልክ 0911 992411 በዚህም ደግሞ እኛን ያገኙናል ማለት ነው። መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ገበያ ይሁንልኝ። እናመሰግናለን። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በገበያ ቅኝት ፕሮግራማችን በላይ አትክልትና አስቤዛ ማዕከል ተገኝተን ካላቸው እቃዎች ከብዙ በጥቂቱ ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበረ። እነዚህን እቃዎች መግዛትና ማግኘት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።